ጭንቀት የዕለት ተዕለት ህይወታችን አካል ሊሆን ቢችልም ከመጠን በላይ ሲሆን ግን በአካልም ሆነ በአእምሮ ጤናችን ላይ ከፍተኛ ጉዳት ሊደርስ ይችላል። ስለዚህ ራሳችንን መጠበቅ አለብን። የሰው ልጅ ብቸኝነት አለው። ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናቸው? ሰላም ናችሁ ሆይ? ቪዲዮውን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እንዲሁም ቪዲዮውን ከወደዳችሁት ሼር በማድረግ አበረታቱኝ የኔ ወዶች። በየላችሁበት በዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ የኔ ወዶች። በጣም ወዳችሁ ስለምታከብሩኝ ወዳችሁና ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ሀቂቃ ማለት ነው፣ ቃላት አይገልጸውም። ብቻ አመሰግናለሁ። በቃ ሌላ የለም ማለት ነው። እና ዛሬ እስኪ ጭንቀትን የተወሰነ ቢቀንስልን ብዬ ራስሜ የተጠቀምኩትን ለእናንተም ላካፍላችሁ መጥቻለሁ ወዶችዬ። ጭንቀት የዕለት ተዕለት ህይወታችን አካል ሊሆን ቢችልም ከመጠን በላይ ሲሆን ግን በአካልም ሆነ በአእምሮ ጤንነታችን ላይ ከፍተኛ ጉዳት ያደርሳል። ጭንቀት ለመቀነስ እና ለመቆጣጠር የሚረዱ ዋና ዋና መፍትሄዎችን እንገራችሁ። አካላዊ መንገዶች፣ አካላዊ እንቅስቃሴ ማድረግ፣ ስፖርት መስራት ወይንም አዘውትሮ መራመድ በአእምሮ ውስጥ የደስታ ስሜትን የሚፈጥሩ ሆርሞኖችን እንዲነቃቁ ያደርጋል። ስለዚህ እናንተ ቤት ተመተታፈኑ፣ በተለይ ሰፊ ግቢ ካለ ስራ ስትጨርሱ በዛ ስልካችሁንም እያወራችሁ የሆነ ነገር እያዳመጣችሁ በግቢ መዞር አለባችሁ ማለት ነው። ቁጭ ብላችሁ በቃ ድካማችሁን ከማዳመጥ ብሶታችሁን ከማዳመጥ አንድ ዘበት አድርጉ ተመራጭ ነው። እኔ የተጠቀምኩትን ነው የማካፈላችሁ። በቂ እንቅልፍ ማግኘት፣ በቂ እና ጥራት ያለው እንቅልፍ አለማግኘት ለጭንቀት ይዳርጋል። በተለይ ዩቱብ የምንሰራ ሰዎች በቃ ቀኑንም ሌቱንም ለሱ እየሰጣት ነው ማለት ነው። በቃ ከቤተሰባችንም በላይ እያየነው ነው፣ ከራሳችንም በላይ እያየነው ነው። ይህ ትልቅ ስህተት ነው እህቶች። ብዙዎቹ ስንት ለፍተው እኮ አነሳካላቸው እያለ ነው። ስለዚህ ይሄ ደግሞ በቃ ተጨማሪ ስራ በቃ እስኪ እንሞክር የማለት ነው እንጂ ሙሉ ጊዜያችንን ለሱ መስጠት የለብንም ውዶች። መተኛት ባላችሁበት ሰዓት መተኛት አለባችሁ። ማረፍ ባለባችሁ ጊዜ ማረፍ አለባችሁ። ቤተሰብ ማውራት ባለባችሁ ጊዜ ቤተሰብ ማውራት አለባችሁ። 24 ሰዓት ለሱም ብቻ መስጠት የለባችሁም። እኛ ደህና ስንሆን እኮ ነው ሰርተን እንጠቀማለን ብለን ለዲል የምንለፈው። ስለዚህ ቅድሚያ ለራሳችን መስጠት አለብን እህቶች። ብዙ እህቶች እየተኛችሁ አይደለም። ድብርት እና ጭንቀት የሚመጣው አብዛኛውን ከሱ ነው ማለት ነው። እንቅልፍ ያለ መተኛት። ሰውነታችን እኮ በስራ በጥስጥስ ብሏል። ወይንም በቃ በዚህ በዩቱብ ራሱ ስንዞር ነው የምንለው አይደለም። እንቅልፍ ካልተኛን ለነገ እንዴት ነው የሚታደሰው? ሙሉ አካላችን እኮ ይታደሳል እንጂ ባይታደስ እኮ የዛሬው ልፋታችን ደግሞ ለነገ ደግሞ መልሰን መልፋት አንችልም እኮ። ስለዚህ እህቶች ወላይ ራሳቸውን ጠብቁ። እኔ ለራሴ አልሐምዱሊላ በእንቅልፍ በኩል አልሐምዱሊላ እንቅልፍ ተኛለሁ ማሻአላ። እኔ ትንሽ የተቸገርኩት መቀመጥ ማለት ነው። እንደዛ አንዳንድ ነገሮች እኔ ስቀመጥ አልወድም። ስቀመጥ በጣም ወገቤን እያመመኝ ነው። በፊትም የስራ ጉዳት ስላለብኝ ማለት ነው። እንደዛ ማድረግ አለባችሁ። እንቅልፍ ተኙ። ወላሂ ራሳችሁን ጠብቁ። እንቅልፍ ማግኘት ግዴታ ነው። ጤናማ አመጋገብ፣ የተመጣጠነ ምግብ መመገብና በካፌ እና በሱካር የተሞሉ ምግቦችን መቀነስ አለብን። አሁን በዚህ በእንቅልፍ ሰበብ እንቅልፋችን እንዳይመጣ ወይም እንዳይደብረን እያልን ንስካፌ ስንጠጣ የምንውላለን። ይህ ስህተት ነው። ራሳችሁን ጠብቁ። ቡና ሲበዛ እንዲሁም ለልብ ድካም ያጋልጣል ብለዋል። እኔ እንደዚህ ሲወራ ስለምሰማ እፈራለሁ። ወላሂ ሀቂቃ እፈራለሁ ማለት ነው። መፍራቱ ደግሞ አይጎዳም፣ የሆነ ጊዜ ተጠቃሚ ያደርጋችኋል። እና ደግሞ ያገኛችሁትን ምግብ አትምረጡ። ተመጣጣኝ ምግብ ላናገኝ እንችላለን፣ ግን ያለውን እንዳንሞት እንዳንሽር ሆነን መጠቀም አለብንና የአእምሮና የስሜት አያያዝ ጥልቅ እስትንፋስ መውሰድ። በቃ ወይ አሁን እንደዛ ስንል ተንፈስ እንላለን፣ እንደዛ ማለት ነው። በቃ የሆነ በቃ ሰፊ ትንፋሽ መውሰድ ያለብን እና መልቀቅ ነርቭ ስርዓታችንን በማረጋጋት ፈጣን እፎይታን ይሰጠናል። ማሰላሰል አታሰላስሉ።
በእርግጥ አይቻልም፣ ከባድ ነው። በተለይ ሀዘን ላይ ያላችሁ ታንቁታላችሁ። ማሰላሰላችሁ አይቀርም፣ ግን ይጎዳል። እና ደግሞ ቤተሰብ አጣችሁ፣ እንዲሁም ደግሞ ብዙ ዓመት የለፋችሁበትን ገንዘብ አታችሁ ተከርታችሁ፣ በቃ ብዙ ነገሮች እኛ እንስቃለን በሚዲያ እንጂ በልባችን ብዙ ነገር ይዘናል። ብዙዎቻችን ልባችን የተሰበረ ነው። ብዙዎቻችን እንዲሁ 5% ቢገኝ እንጂ በስደት ያሉ እህቶች ብዙዎቻችን ልባችን የተሰበረ ነው። ግን ከላይ ነው የምንስቀው። የውስጥ ሳቅ ቆይቶ ከጠፋብንና ብዙ ባናሰላስል ዱዓ ብናረግ፣ ከራሴም ጀምሮ ዱዓ ብናረግ፣ ለዛ ላጣነው ነገር ዱዓ ማረግ። በቃ የሚመጣው ይመጣል፣ የማይመጣው ደግሞ አለስ ኢንሻአላህ። ገንዘብ በእርግጥ ተሰርቶ ይገኛል ጤና ካላችሁ። ግን የምትወዱትን ማጣት ከባድ ነው። ኦላኪን ቢሆንም ኢንሻአላህ በአኺራ እናገኛችኋለን። እንደዛ ብላችሁ ማሰላሰል ማቆም አለባችሁ። እሺ፣ ችግሮችን መከፋፈል፣ ትልልቅ እና ከባድ የሚመስሉ ስራዎችን ወይንም ችግሮችን ማካበድ የለብንም። በቃ ማቅለል አለብን። በንዑስ ክፍልፍል አድርገን ማስቀመጥ፣ በአንድና በአንድ ማውጣት አለብን። የኑሮ ዘይቤ ማስተካከል አለብን። ጊዜን በአግባቡ ማስተዳደር፣ የዕለት ተዕለት ተግባራችን በእቅድ መመራት አለበት። የስራ ጫናና የሰዓት ግፊትን ይቀንስልናል። በእቅድ መመራት ማለት ነው። ሁሉ ነገር ያስተካክልልናል። አይ ማለት መልመድ፣ አቅምን ከሚፈታተኑ ተጨማሪ ኃላፊነቶች ወይንም ከልክ በላይ ከሆኑ ነገሮች ራስን ማራቅ አለብን። አይ በቃ ይሄ ከአቅሜ በላይ ነው፣ አይ ይህን እችለዋለሁ ብለን መወሰን አለብን። ከሚያጨናንቁ ነገሮች ትንሹ ማረፍ፣ በተለይ ከሶሻል ሚዲያ እና ከዜናዎች ለአጭር ጊዜ መገለል አለብን። አእምሮን ከከንቱ ጥረትና ውጥረት ትንሽ ያስወግድልናል ማለት ነው። ለምሳሌ አሁን በሆነ አካባቢ ጦርነት ወይንም የሆነ የተቸገሩ ራሱ በጣም ስታዩ እኮ እንዴት ነው የምትሆኑት? በጣም እኮ የሆነ ልባችሁ በቃ አትተኙ፣ አትበሉ፣ አትቀመጡ። እንደዛ ነው የሚያደርጋችሁ። ከዛ የተወሰነ መራቅ አለባችሁ። እኔ እንደዛ ነው የማደርገው። በቃ በጣም ነው የምጨናነቀው የሆነ ነገር ካየሁ በጣም በቃ እንቅልፍ መተኛት አልችልም። በቃ ስበላ ሁሉ እጄ ነው የሚንቀጠቀጠው። ከዛ አይነት ነገር መራቅ አለባችሁ። ይህን እንቅልፍ እንድትተኙ ማለት ነው። ማህበራዊ ድጋፍ፣ ስሜትን መናገር፣ የሚሰማንን ጭንቀት ለታመነ ጓደኛ ወይም ቤተሰብ ማካፈል። ይህ ክብደት ስሜቱን ቀንሶ መፍትሄ ለማግኘት ይረዳል። የሆነ የሚያናድዳችሁ ነገር ወይንም የሆነ ያሳዘናችሁ ነገር ብቻችሁን ቤት ዘግታችሁ ከማሰላሰልና ብቻችሁን ራሳችሁን ከምትጎዱ ታማኝ ጓደኛ ወይንም በቃ ጥሩ ቤተሰብ ለምትሏቸው ንገሯቸው። ትንሽ ይከፈልላችኋል። ጭንቀት በሙሉ ለሙሉ ሊጠፋ የማይችል የህይወት ክፍል ቢሆንም አያያዙ ማወቅ አለብን እና ራሳችንን መጠበቅ አለብን እህቶች። ጭንቀትን በባለሙያ ደረጃ ለመቆጣጠር እና የዕለት ተዕለት ህይወትን ይበልጥ የተረጋጋ ለማድረግ የሚረዱ አሉ። የባህሪ እና የአስተሳሰብ ቴክኖሎጂዎች አሉ። አንድ ነገር በአንድ ጊዜ መስራት በጣም ከባድ ነው። በአንድ ጊዜ ብዙ ነገሮችን ለመስራት መሞከር የለብንም። አእምሮን ስለሚያደክም እና ጭንቀትን ስለሚጨምር ትኩረት በአንድ ጊዜ ላይ ብቻ ማድረግ የለብንም። የጭንቀት ሰዓት መደብ፣ አዎ ሰዓት ያስፈልገዋል። ጭንቀታችን ማዳመጥ አለብን። በቀን ውስጥ ለ10 ደቂቃና እስከ 15 ደቂቃዎች ብቻ ስለሚያስጨንቁን ነገሮች በማሰብ ማውጣት። ከዚህ ውጭ ባለው ሰዓት አእምሮን ወደ ሌሎች ስራዎች መመለስ። በቃ በስራ ማገዝ፣ የጽሁፍ ማራገፊያ አእምሮ የጫኑትን ሁሉም የሚያራግፍ ነው። የጫኑትን ሀሳቦች፣ አቅዶች ወይንም ስጋቶችን ባዶ ወረቀት ላይ ሁሉንም ማስፈር። በቃ መጻፍ አለባችሁ። እነዛን የሚያስጨንቋቸውን ነገሮች መጻፍ አለባችሁ። የጭንቀት ክብደት በእጅጉ ይቀንሱላችኋል እነዚህ ነገሮች ማለት ነው። እና የአካልና የጡንቻ እረፍት፣ በተለይ ጡንቻችሁ ማለት ነው። እኔ ከየት እንደምጠብኝ አላውቅም። የጡንቻ መኮማተር አለብኝ ማለት ነው። እንዴት እንደሚለቀ ብቻ ከባድ ነው። እስኪ የምታውቁም ብዙ አጋጣሚ ማለት ነው። ተከታታይ የጡንቻ መላላጥና መላላት ይመጣባችኋል። ከእግር ጣቶች ጀምሮ እስከ ራስ ድረስ ያሉትን የጡንቻ ክፍሎች ጽኑ አድርጎ በመያዝ ለጥቂት ሰከንዶች ማቆየት፣ መልቀቅ። ይህ ዘዴ በአካል ውስጥ የተከማቸው ውጥረትን ይቀንስላችኋል። ራሳችሁን ጠብቁ። አዎንታዊ የኑሮ ማቀፎችንም እነሱን መይዋቸው።
የግል ድንበር ማበጀት አለባችሁ። የሌሎችን ፍላጎት የሰው ልጅ ብቸኝነት አለ። መሮጥ የለባችሁ። ያም ብቸኝነቱን አላህ ጋር በመሆን ብቻ እንጂ ምንም ነገር